አንደኛ ሳሙኤል ምዕራፍ 15 ቁጥር 10 አቤሴሎምም በእስራኤል ነገድ ሁሉ የቀንደ መለከት ድምጽ በሰማችሁ ጊዜ አቤሴሎም በኬብሮን ነገሰ የሚሉ ጉበኞችንና መረጃ አቅራቢዎችን ላከ። ቁጥር 12 አቤሴሎምም የዳዊት መካር የነበረ የጊሎ ሰው አኪጦፌል ከከተማው ከጊሎ መስዋዕትን በሚያቀርብት ጊዜ አስጠራው። ሴራውም ጽኑ ሆነ። አቤሴሎምም ከርሱ ጋር ሆነ እና የሚገርማችሁ ከአቤሴሎም ጋር ያለው ህዝብ በዛ ይላል። ወረድ ብዬ ቁጥር 30 ዳዊትም ተከናንሞ ያለ ጫማ እያለቀሰ ወደ ደብረ ዘይት አቀበት ወጣ። ከርሱም ጋር የነበረ ህዝብ ሁሉ ተከናንቦ እያለቀሱ ወጡ። አኪጦፌል ከአቤሴሎም ጋር በሴራ አንድ ነው ብለው ለዳዊት ነገሩት። ዳዊትም አቤቱ የአኪጦፌልን ምክር ስንፍና አድርገ እንድትለውጥ እለምናለሁ ብሎ ጸለየ ይላል። እጃችሁ ከፋር። ዛሬ የጠላት ሴራ እግዚአብሔር ስንፍና ያደርገዋል። ኃይለኛ ነው የተባለ መካሪ በኢየሱስ ስም አፉን ይዘጋል። አንድ ሶስቲ በቃ በሉሲ። ጌታ ይመስገን። ታሪኩ የሚጀምረው ሁለተኛ ሳሙኤል ከምዕራፍ 13 ጀምሮ ነው። ትዝ ብላችሁ ከሆነ ሳኦል 40 ዓመት እስራኤልን ነገሰ ይላል። አሁን የሳኦል ዘመን አልቋል። የዳዊት ዘመን መጥቷል። ዳዊት ደግሞ 40 ዓመት ይጠብቀዋል ከፊቱ። እግዚአብሔር እንደ ልቤ ያለው ዳዊት ንግስናው ላይ ተቀምጧል። ትዕማር የምትባል ቆንጆ ልጅ ነበረችው ይላል። የሚገርማችሁ መጽሐፍ ቅዱስ ሲናገር አምኖን የሚባል ቁመታም ልጅ ነበረው ይላል። አቤሴሎምም የዳዊት ልጅ ነበር ይላል። እንደውም ስለ አቤሴሎም መጽሐፍ ቅዱስ ሲናገር በጣም መልካም ቁመታም እንደሆነ መጽሐፍ ቅዱስ ይናገራል። በአመት አንድ ጊዜ ጸጉሩን እንደሚቆረጥ ጸጉሩን ሲቆረጥ 200 ስቅል እንደሚሆን በጣም ረጅም ጸጉር እንዳለው ሰውየው አቤሴሎም መልካም ቁመታም ቆንጆ መልኬ ብቻ በቃኝ አይነት ሰው ነው። አቤሴሎም መልኩ ቆንጆ ነው፣ ውስጡ ግን ክፉ ነው። አንዳንድ ሰዎች እንዲላቸው ስታያቸው ሰላምታቸው ደስ ይላል፣ ክርስትናቸው ስታየው ያስመስላሉ፣ ውስጣቸው ግን ሌላ ናቸው። ውስጡን ለቄስ አይነት ሰው ነው አቤሴሎም መልካም ነው፣ ቁመታም ነው። ጸጉሩን በአመት አንድ ጊዜ ሲቆረጥ 200 ስቅል ይሆናል ይላል። የሚገርማችሁ በዚህ ሰዓት ነው ታሪኩ የሚጀምረው። ሁለተኛ ሳሙኤል ከምዕራፍ 13 እስከ 18 ያለውን ቃል ማካፈላችሁ ልቀቁና አሜን በሉሲ። ዛሬ አላቅም በእናንተ ቤት የተመከረ ምክር እግዚአብሔር ከስር ይነቅለዋል። ውሰድልኝና አሜን በለኛ። አላቅም ለማን የመጣሁት ዛሬ ከጀርባሽ የሚሰራ ተንኮል ይገለበጣል። አንድ ሰው ለምን አሜን አይለኝ? ውሰድና አሜን ልምታው በጌታ እጆቻችሁ ከፋር። የአኪጦፌል ምክር ዛሬ ይፈርሳል። አንድ ሰው ይፈርሳል ይበል። እንግዲህ ትዕማር ቆንጆ ነበረች ይላል። አምኖንም ወደዳት ይላል። የገዛ እህቱን ወደደ ይላል። ከዛ አምኖንም በእህቱ ፍቅር ከሳ ይላል። የሚገርማችሁ የጊሎ ሰው መጣ ይላል። አቢሳ ምን ሆነ ነው እንደዚህ የከሳው አለው። የንጉስ ልጅ ነው፣ የጎደለ ነገር የለም፣ የሚበላ የሚጠጣ አለ፣ ምን ሆነ ነው? አይ ትዕማርን በጣም አፍቅሪያታለሁ አለው ይላል። እናም ክፉ ምክር መከረው ይላል። እንግዲያውስ ታምም ያለው ብለተኛና ለንጉስ ዳዊት ደብዳቤ ላክ። እህቴ ትዕማር መታ እንጀራ ታጉርሰኝ፣ እንጀራ አብስላ ትጋግርልኝ፣ እሷ ስትንከባከበኝ ድናለሁ ብለ ጠይቀው አለ። ሌላ ትግል አያስፈልግም ብሎ ክፉ ምክር መከረው ይላል። የሚገርማችሁ አምኖንም አልጋ ላይ ተኛ ይላል። አልታመመም እኮ ተንኮል ነው፣ ተኛ ይላል። በዚህ ሰዓት ዳዊት እየተፈተነ ያለው በልጆቹ ነው። እግዚአብሔር በልጆቻችሁ አይፈትናችሁ። ምን ነው ግን አሜን ብትሉ? በወለዳችኋቸው ልጆች ልመርቃችሁ በጌታ እግዚአብሔር በልጅ አይፈትን። ልመርቅሽ በጌታ በኢየሱስ ስም እግዚአብሔር በልጆቻችሁ አይፈትናችሁ። እዚህ ጋር ፈተናው በልጅ ነው። ባዳ ቢሆን ጥሩ ነው። አምኖን የዳዊት ልጅ ነው። ትዕማር የዳዊት ልጅ ናት። አቤሴሎም የዳዊት ልጅ ነው። አሁን ዳዊት በትረ መንግስቱን ይዟል። የሳኦል ዘመን አብቋል። ወደ 14ኛው ዓመት አካባቢ ነው። ገና ዳዊት የሚቀጥል ንግስና አለው። ግማሽ ላይ ነው ይሄ ሴራ የመጣው። ከዛስ አምኖንም ተኛ ይላል። ዳዊትንም ነገሩት፣ ደብዳቤ ላከለት። እህቴ ትዕማር መታ ትንከባከበኝ ብሎ ደብዳቤ ላከ ይላል። ዳዊትም ፈቀደለት፣ እህቱንም ልጁን ላካት ይላል። ትዕማርም ልጅ ወንድሜ ታሟል ብላ በቅንነት ክፋት ሳታቅ መጣች ይላል። ከዛስ አስነወራት ይላል። በጣም የሚገርም ነው። ደፈራት ይላል። ወደ እልፍኝ አስገባት ይላል። በቤት ውስጥ የነበሩ ሰዎችን ውጡልኝ አለ ይላል። ትዕማር ብቻ ነው የምፈልገው፣ ሌሎቻችሁን አልፈልግም አለ። የንጉስ ልጅ ነው፣ ብዙ ባሪያዎች አሉት ይላል። ከቤቱ ወጡ ይላል። ትዕማርንም ወደ እልፍኝ ግቢ አሏት። እኔ መንቀሳቀስ ስለማልችል ወደ ውስጠኛው ክፍል ግቢ አላት ይላል።
ትዕማርን በቅንነት እንጎቻ ጋግራ ወደ እልፍኙ ገባች ይላል። አስነወራት፣ ደፈራት ይላል። በጣም የሚያናደው ከደፈራት በኋላ የሆነ ነገር ነው የሚያናደው። የግዴታ ማግባት አለብህ። በኢየሩሳሌም ሴት ልጅ ክብሯ ድንግልናዋ ነው። ድንግልናዋን ወሰደ ለሌላ ባል እንዳትሆን ማለት ነው። አዋረዳት። የንጉሥ ልጅ ናት። የሚገርማችሁ ልዑል ነው የምታገባው፣ ተራሷ አታገባም። አስነወራት፣ ለሌላም እንዳትሆን አደረጋት ይላል። ከዛስ በሩን ከፈተና ወረወራት ከቤት ውስጥ። እቺን ሴት አስወጡና ጣሉልኝ አለ ይላል። የፈለገውን ነገር ካደረገ በኋላ ወንድም እህቱን የደፈረበት ቦታ ነው ይሄ። ከባድ ነው ለዳዊት ይሄ። አባት ልጁ ስትደፈር፣ በተለይ ደግሞ በወንድ ልጅ ሴት ልጅ ስትደፈር ኢማጂን አድርገው እስቲ። ልጅህ ወንድ ልጅ ሴት ልጅህን ሲደፍርብህ እንዴት ከባድ ፈተና ነው እዚህ ውስጥ ያለው። ዳዊት እግዚአብሔር እንደ ልቤ ብሎት እኔ ከአንተ ጋር ሆናለሁ ብሎት ለምንድን ነው የሁሉ የደረሰበት? የሚያሳዝን ታሪክ ነው እዚህ ጋር መነግራችሁ። ወዲያው ይላል መጽሐፍ ሲናገር ልጅቷም ልብሷን ቀደደች። የድንግልና ልብስ አላቸው እስራኤላውያንና ጨሌዋን ቀደደች ይላል። ልብሷን ተረተረች፣ አመድ ነሰነሰች ይላል። ወደ አቤሴሎምም ሄደች ይላል። አቤሴሎምም ይህን ሰማ ይላል። አቤሴሎም ታላቅ ወንድማቸው ነው። ቁመታም ነው፣ መልከ መልካም ነው። መጽሐፍ ሲናገር እንደ አቤሴሎም ቆንጆ ማንም የለም ነበር ይላል። ጸጉሩ እንኳን በአመት ሲቆረጥ የሚገርማችሁ በየአመቱ ነው የሚያድገው። ሂውማኔር አይደለም። ልቀቁና ምን በሉ። ኢየሱስ ጌታ ነው። ስለዚህ ሲቆረጥ 200 ስቅል ይመስል ነበር ይላል። አቤሴሎም መልከ መልካም ነው፣ ቁመታም ነው፣ ግን ቂመኛ ነው። ከዛስ እህቱን ትዕማርን ወደ ቤቱ አስገባት። ዝም በይ አላት ይላል። ጸጥ በይ ከተማዋ ይስማ፣ የኛ ገበና ነው፣ ዝም በይ አላት ይላል። 2 ዓመት አድብቶ ጠበቀ ይላል። 2 ዓመት ሙሉ ዝም ከአምኖን ጋር በሰላም ኖረ ይላል። ከዛስ አንድ ቀን ለዳዊት እንደዚህ ያለው ይላል መጽሐፍ ሲናገር ታላቅ ቤቴ ከዛ በሶሪያ በጌሹር ምድር ሳለው እግዚአብሔር ስለረዳኝ ስለተስያለውና እባክህ አለው እና አምኖንን ላክልኝ ከቻልክ አንተም ና አለው ይላል። ዳዊት እኔ መምጣት አልችልም፣ አምኖንን ግን ውሰድ አለው ይላል። አምኖንን መጣ ይላል። አቤሴሎምን ሰይፉን መዘዘ፣ አምኖንን ገደለው ይላል፣ አስገደለው ይላል። ሸሽቶ ወደ ጌሹር ከተማ ወደ ሶሪያ ሄደ ይላል። አባት ብቻውን ቀረ፣ ወላድ መካን ሆነ፣ ልጆቹ ተበተኑበት። ትዕማር ሞተች። የሚገርም ነው። አምኖን ሞተ፣ አቤሴሎም ቀረ። አቤሴሎምም ነፍሰ ገዳይ ሆነ። የሚገርም ነው። ቤተሰቡ ተበተነ። ምን እንደገባ አላቅም ዳዊት ቤት በዚህ ሰዓት። አንዳንድ ጊዜ እኮ አያምጣው ስለው አምጥቶ ከመረው እንደሚባለው ማለት ነው። ከባድ ሰዓት ነው፣ የፈተና ሰዓት ነው። ለዳዊት አንገት የደፋበት ሰዓት ነው። ወዳጆቼ ዛሬ መልእክት ያለ እጃችሁ ገፋር ቤተሰባችሁን ሊበትን ያለ በኢየሱስ ስም ክፉ ዛሬ የተገለበጠ ይሁን። ወንድም እህቱን እንዲጫረስ የሚያደርግ እጆቻችሁ ገፋር ወንድም ወንድሙን እንዲገል ያደረገ ኢትዮጵያ ውስጥ ደም የለመደ መንፈስ የተመታ ይሁን። ለምን አንድ ሰው ግን አሜን አይላይ? ልምታው እጃችሁ ገፋር የሚያጋድል መንፈስ ይመታ። አንድ ሰው ይመታ ይበል። ለዳዊት ከባድ ጊዜ ነው። 3 ልጆች ነው ያጣ። አቤሴሎምም ወደ ጌሹር ምድር ወደ ሶሪያ ሄደ ይላል። በዛም ረጅም ጊዜ ተቀመጠ ይላል። ኢዮአብ የሚባል የጦር አለቃ ነበር ይላል። ዳዊት በልጆቹ ናፍቆት ከሳ ዳዊት። የሚገርም ኢዮአብም ዳዊት በአቤሴሎም ምንም እንኳን አቤሴሎም ልጁን ቢገልበትም ዳዊት እንደሚወደው ኢዮአብ አወቀ ይላል። ኢዮአብም ይሄን ስለነቃ አንዲት ሴት ጠራ ይላል። በጣም ጥበበኛ ነው ኢዮአብ። ጀነራል ብቻ አይደለም፣ አንዳንድ ሰው ወታደር ብቻ አይደለም፣ አንዳንድ ሰው ባል ብቻ አይደለም፣ ጥበበኛም ነው። እግዚአብሔር ጥበብ ይስጣችሁ። አሜን። ምን ነው ግን አሜን ብትሉ? ኢዮአብ የጦር ጀነራል ነው። የኢዮአብ ወንድሞች እንደውም ሚዳቋ እንደሚሮጡ ናቸው ይላል። የጦር ቤተሰብ ነው የኢዮአብ ቤተሰብ። በጣም አሜዚንግ ቤተሰብ ነው። አባታቸው ጦረኛ ነው። በተለይ ወንድምየው በጣም የሚገርማችሁ የኢዮአብ ወንድም በጣም አሜዚንግ ሰው ነበር። ትዝ ብላችሁ ከሆነ አንደኛ ሳሙኤል መጽሐፍ ሲናገር እንደ ዱር ሚዳቋ ይላል እኮ የሚሮጥ ሰው ነው። ኢዮአብ ጥበበኛ ነው፣ አደገኛ ሰው ነው። ጥበብም ያለው ጦርም ያለው ሰው ነው። የሚገርም የእግዚአብሔር ሰው ነው። ዛሬ አላቅም ለሆነ ሰው ምክር ሲፈርስ አይቻል፣ የሆነ ሰው ሲፈርስ አይበልባክ። ይህን ታሪክ ስነግራችሁ ደስ እያለኝ ነው የምነግራችሁ። በዚህ ሰዓት ዳዊት ብቻውን ቀርቷል። ሴት ልጁ ተደፍራለች። አምኖን ሞቷል። አቤሴሎም ወደ ሶሪያ ምድር ተሰዷል። ኢዮአብ መጣ ይላል። አንዲት ሴትን ጠራት። ረጅም ጊዜ ሐዘን ላይ የቆየ ሰው መስለሽ ግቢ፣ 4 ዓመት 5 ዓመት ሐዘን መስለሽ ግቢ፣ ጸጉርሽን አንጨባሪ፣ አመድ ነስንሺ፣ ጥቁር ልበሺ።
እሷ እኮ ምንም አልሞተባትም፣ ግን ጥበብ ሰጣት ይላል። ግቢና እንዲህ በይው ለንጉሱ፣ ሁለት ልጆች ነበሩኝ በይው። አንደኛው ልጄን ገደለ፣ ሁለተኛው ወንድ ልጄ ቀረ። አባታቸው በእነሱ ስም እንዲጠራ ፈልጋለሁ። የሙት ልጅ ናቸው። የቀሩኝ ሁለት ልጆች ናቸው። አንደኛውን ገሎታል፣ አንዱ ቀርቷል። እና አንደኛውንም ነፍሰ ገዳይ ነው ብለው ይዘውብኝ ሊገሉት ነው። ንጉሥ ሆይ ፍረድልኝ፣ ብቻዬን መቅረት አልፈልግም ብላ እጅ ነሳች ይላል። ዳዊትም ብድግ አለ ከበትረ መንግስቱ። ማን ነው ባክሽ ይህንን ያደረገዋል? አላቅም ንጉሥ ሆይ፣ ወንድምና ወንድም ተጋድለዋል፣ አንደኛውን አጥቼዋለሁ፣ ሁለተኛውን ማጣት አልፈልግም ብላ ጠየቀችው ይላል። ንጉሱም እንደዚህ አለ፣ በራሴ ምን ልልሻለሁ አለ። ልጅሽ ማንም ከጸጉሩ ማንም አይነካውም አለ። አምጪው ወደ ከተማ አላት ይላል። እንግዲያውስ አለችው። እንደገና ተደፋችና ጉዳዩ አንተ ቤት ነው ያለው አለችው። አለች አንተ ቤት ነው ያለው ጉዳዩ። እና አቤሴሎምን አባረዋል፣ ያኛውን አታል እንዴት አለች። ዳዊት እንደገና ብድግ አለ ከመንግስቱ ላይ። ዳዊትን አስበው፣ እዚህ ጋር ወንበሩ ላይ ተቀምጦ ነበር። ብድግ አለ፣ ልብሱን እንደዚህ ያደረገ። ምን አልሽ? ይሄ ጉዳይማ ከጀርባው ኢዮአብ አለበት አላት። እውነት ነው አለችው። ኢዮአብ ነው ይሄንን ምክር የመከረው አለችው። እንግዲያውስ ጥሩ አድርጓል፣ አቤሴሎም ይምጣ ተባለ። አቤሴሎም ከጌሹር ከሶሪያ ምድር መጣ ይላል። እና ዳዊት እንደዚህ አለ፣ አይኑን ማየት አልፈልግም አለ። አይኑን እኮ ማየት ይፈልጋል፣ አባት ነው። አይኑን ማየት አልፈልግም፣ ወደ መንግስት እንዳይመጣ እዛው አለ። ዳዊት በኢየሩሳሌም፣ ያኛው ደግሞ የሚገርማችሁ ኤፍሬም ምድር ላይ ተቀመጠ ይላል። በዚህ ሰዓት ነው ታሪኩ የሚጀምረው። መጽሐፉ እንደዚህ ይላል። ገና ጀምሬዋለሁ እኮ እየጨረስኩት ነው። ገና መሃል ላይ ነው ያለ ነው። ልቀቁና አሜን በሉ እስቲ። ለእግዚአብሔር ክብር ስጡ ባካችሁ። ኢየሱስ ጌታ። አቤሴሎምም ቤቱ ገባ ይላል። አሁን የንጉሥ ልጅ ነው፣ ስደተኛ አይደለም። ዳዊትም በኢየሩሳሌም ነግሶ ነበር ይላል። ትዝ ብላችሁ ከሆነ ዳዊትን ድሮ የማይቀበሉት እስራኤላውያን አንተ የአጥንታችን ፍላጭ የስጋችን ቁራጭ ነው ብለው በኬብሮን ቀብተውታል። አሁን ዳዊት ኦፊሻሊ ኪንግ ነው፣ ንጉሥ ነው። ንጉሥ ግን ተፈተነ፣ ወንበሩ ፈተነው። ከባድ ፈተና በቤቱ ገባ። ከባድ ነው። አንድ ልጁ አቤሴሎም ቀርቷል። ወደ 70 የሚጠጉ ደግሞ ልጆች በሌላ ከተማ ባይዘው ነገስታት ድሮ ነገስታት አንድ ከተማ ብቻ ልጆቻቸውን አያስቀምጡ፣ ቅምጥ አላቸው። ምንድነው? ምናልባት ጠላት ከመጣ ልጆቻቸውን ከጨረሰ ትዝ ብላችሁ ከሆነ በተቀባ ጊዜ እዩ ንግስናው በቃ ወንበሩን ፈለገ ይላል። ስለዚህ ከሌላ ከተማ የነገስታት ልጆች ከሱ በኋላ ሌላ ሰው እንዳይነግስ ስለፈለገ እሱ ኤልዛቤልን ነበር ፈጥፍጧታል። ነገር ግን 70 ነገስታቱ የነገስታት ልጆችን አረደ ይላል። እግዚአብሔር ከእዩ ቤት ንግስናውን ቆረጠ ይላል። ስለዚህ ነገስታት ኢንሴኪዩሪቲ ያለባቸው፣ የስልጣን ጥማት አለባቸው። ለዚህ ነው ሌላ ቦታ ልጆች ነበሯቸው። ዳዊት በዚህ ሰዓት አይን ማረፊያ ልጅ የለውም። አቤሴሎም ነው የቀረው። ምትክ ነው። የሚገርም ነው። በጣም ከባድ ሰዓት ነው። ገና ልጆች አልወለደም ዳዊት፣ ምክንያቱም ንግስናው ላይ ገና አልተረጋጋም። አንዳንድ ሰዎችም ይዋጉት ነበረ እና አኪጦፌል ከዳዊት ጋር ነበር ይላል። የጌሎ ሰው ይባላል አኪጦፌል። አሜዚንግ አማካሪ ነው። እግዚአብሔር አማካሪ ይስጣል። አማካሪ የሌለው አገልጋይ፣ አማካሪ የሌለው ባለራዕይ፣ አድቫይዘር የሌለው ሰው ብቻውን መብረር አይችልም። አድቫይዘር ያስፈልጋቸዋል። ብቻዬን ነው መሰራው አትበል፣ አድቫይዘር ያስፈልጋል፣ ወንድም ያስፈልጋል። የእግዚአብሔር ሰው ሲናገር ነበር፣ ገፋ አድርገውና አማካሪ ይስጥ እግዚአብሔር በለው ባክ። አኪጦፌል የዳዊት አማካሪ ነው። አሜዚንግ ሰው ነው። የጌሎ ሰው ነው ይሉታል። እሱ ተናገረ ማለት እንደ እግዚአብሔር ቃል ነው፣ ጠብ አይልም። አሁን ነው ታሪኩ የሚጀምር። አቤሴሎምን በሌሊት ይነሳል ይላል። የከተማው መግቢያ ላይ ሰገነት ይዞ ይወጣል። የከተማ ሰዎች ጉዳይ ይዘው ይመጣሉ ወደ ዳዊት ማለት ነው፣ ወደ አባቱ። እና ከሰረገላው ይወርዳል። እስቲ አስበው ምን አይነት ተንኮለኛ እንደሆነ። እና እንዳገኘህ እንዲህ ነው የሚልህ፣ ና በአካባቢ ዛሬ እዚህ ጋር ቆምልኝ እስቲ። ልቀቁና አሜን በሉ። አንድ ጉዳይ አስፈጻሚ ወደ ኢየሩሳሌም ይመጣ ወደ ዳዊት። አቤሴሎም አይመለከተው፣ አባቱን ያስጠጋው በሰላም እየኖረ ነው። ግን ምን ያህል ተንኮለኛ መሆኑን እይ። አንዳንድ ሰው እኮ ተንኮሉ ጥግ ድረስ ነው። ዛሬ ተንኮሎች ከፊታችሁ ይገለበጣል። የሰው ተንኮል እጃችሁ ከፍ አድርጉ። የሆነ ተንኮል ከመንገዳችሁ ይመታ። የሆነ ሴራ እየዞረ ያለ አንተን ለመቅበር አንተን ለመግደል የወጣ የጨለማ ጉልበት ይመታ። ውሰድና ይመታ በልሲ። የሚገርም ነው። እንደዚህ ይላል። አንድ ባለ ጉዳይ ይመጣል ሰፈር ላይ። አኪጦፌል የሚገርማችሁ ከዳዊት ጋር ነው። እንደዚህ ነው የሚያደርገው። ከሰገነቱ ላይ ይወርዳል። የንጉሥ ልጅ ነው። አስብ፣ እጅን ነው የሚስምህ። ምን አመጣ ይላል። ለምን ጉዳይ ነው የመጣው? በጣም እኮ የሚገርም ነው።
ምን አመጣ እንዴ? ምንድነው ደግሞ? ትከስተሃል እኮ ጠቁራል። አያቅም ትደነግጣለህ አንተ። ወይ የመሬት ጉዳይ ይዛል፣ ወይ የትዳር ክርክር አለብህ፣ ወይ የግብር ችግር አለብህ፣ ወይ ግብር ተጭኖባልና ለዳዊት ነው ይግባኝ ለማለት የምትመጣው። እሱ በር ላይ ነው የሚጠብቅ። 50 ሰው ይዞ ነው የሚጠብቅ። ጋሻ ጃግሬዎች አሉ ከፊት የሚያስቃብጡ ማለት ነው። ጋሻ ጃግሬ ማለት ከጀርባ ሜጀር የሚሉት አሽቃባጮች የተመቱ ናቸው። እስቲ የተመቱ ናቸው በል። እስቲ የተመቱ ናቸው በል። ስለዚህ 50 ሰዎች ከፊቱ የሚሮጡ ሰረገላ ላይ ተቀምጦ ጋሻ ጃግሬዎች። የንጉስ ልጅ አቤሴሎም እንዴት ያለ ትሁት ነው! ከሰረገላ ላይ ወርዶ ሰላም እያለህ እኮ ነው። በደንብ ሰላም በለው ይሉሃል እነሱ። አንተ በደንብ ሰላም አውቀዋል፣ ግን የንጉስ ልጅ እኮ ነው አቤሴሎም ነው ይልሃል። ትደነግጣለህ። እንዴት ሰላም አለኝ፣ እንዴት እጄን ጨበጠ ትላለህ። ከዛ ወንድሜ ምን ሆነ ነው እባክህ ጠቁረሃል ምናምን። አረ የመሬት ጉዳይ አለኝ አባት ዳዊት ጋር እየመጣሁ ነው። ምን አባት አለኝ እኔ? አባቴማ ተው፣ ዝም ብሎ እኮ ነው ወንበር ላይ ተቀመጠ። እሱ ለንግስና አይመጥንም። ማን ይፈርድልሃል? ራሱ ማን ያይልሃል ይላል። እኔ ብነግስ ግን አያ እኔ ብነግስ ወዲያው ነበር ጉዳይ ማስፈር። ምን ዋጋ አለው? ተው በቃ ጊዜ ይመጣል፣ አንድ ቀን እነግሳለሁ፣ እኔ እፈርድልሃለሁ፣ ግባ ይለዋል። ይገባል። ሌላኛው ይመጣል ደግሞ የትዳር ጉዳይ አለ። ይመጣል። አቤሴሎም እንደለመደው በር ላይ ነው በጠዋት የሚወጣው። ስራ ፈቶ እንዳይመስልህ፣ ሴራ ነው፣ ተንኮል ነው። ብድግ ይላል። ጋሻ ጃግሬዎች ይወጣሉ። ማነ ምንድነው? ሰላም ነው ወይ? እንዴት ነህ? ከየት መጣ ይልሃል። አረ እኔ እኮ ግብር በስቶብኝ ነው የመጣሁት። ማን ጋር? ዳዊት ጋር፣ አባት ዳዊት ጋር ፍርድ ፈልጌ። ምን አባት አለኝ እንደሆነ እሱ ግብር ይጭናል ሰው ላይ። ዝም ብሎ እኮ ነው ቁጭ ያለው እኮ፣ አርጅቷል እኮ። ድሮም እኮ እሱ እኮ ነብሰ ገዳይ እኮ ነው ምናምን ይልሃል። ድሮም እኮ ሳውል ቤትን እኮ አሳዷል ምናምን ይልሃል። ከዛ ትናደዳል። ምን ዋጋ አለው? እኔ ብነግስ ኖሮ ወዲያው ፈርድልህ ነበር። በሊድ የሚቀጥለው ጊዜ ፈርድልሃል ይላል። የህዝቡን ልብ ሰረቀ ይላል። ህዝቡ ልብ ውስጥ ገባ። ዳዊት ይህን ጉድ አያውቅም። እሱ ያለው ወንበር ላይ ነው። የህዝቡ ልብ አቤሴሎም ጋር አዘነበለ ይላል። ከአቤሴሎም ጋር የሆነው ህዝብ በዛ ይላል። በጣም ተንኮለኛ ሰው ነው። አባቱን ለመገልበጥ ነው። መፈንቅለ መንግስት ነው። እጆቻችሁ ከፋር። እናንተን ገልብጦ የእናንተን ቦታ ለመውሰድ የወጣ የአቤሴሎም መንፈስ ይመታ። አንድ ሰው ለቆ አሜን ይበላ። ያንተን በረከት ሊበላ የወጣ ያንተን አገልግሎት የሚተች እጅግ ከፋርግና ይመታ በልባክ። ሆን ብሎ ሴራ የሚጠነስስብ ዛሬ ይገለበጣል። አንድ ሰው ሲያበለበል እስቲ እጅግ ከፋርግና ይገለበጣል በልሲ። ጉዳዩ መፈንቅለ መንግስት ነው። ንጉስ እያለ ሌላ ንጉስ አይደረግም። ህጉም አይፈቅድም። በንጉስ ላይ ንጉስ። ለዚህ አይደል ሄሮድስ የደነገጠው? ሄሮድስ እኮ የአይሁድ ንጉስ ሲባል እንዴ እኔ ንጉስ እያለሁ ሌላ ንጉስ አይሆንማ፣ ህጉ አይፈቅድም። ኢየሱስ እኮ የሄሮድስን እንትን ሰብሮ ነው የገባው። ልቀቅና አሜን በል። ከዛስ የህዝቡ ልብ ወደ አቤሴሎም አዘነበለ ይላል። ወንበር ብቻ ቀረው። ከአቤሴሎም ጋር የሆነ ህዝብ በዛ ይላል። ከዛም የጌሎ ሰው አኪጦፌል በገንዘብ ዝውውር እንደ አርሰናል ተጫዋች፣ ጥሩ ተጫዋች ነው። በገንዘብ ዝውውር ታዞረዋል። ገንዘብ ካለ ማንቼም ይጫወታል። አንተና አርሰናል ላይ ማንቼ የምትለው ተጫዋቾቹ በገንዘብ ይዘዋውሩላል። ገፋርግና ገንዘብ በለው፣ አኪጦፌልን በለው፣ ገለበጠው በለ። ገንዘብ አቅም አለው አይደለም? ገንዘብ አቅም አለው። ስለዚህ የዳዊት ሰው አኪጦፌል የጌሎ ሰው ይላል። አቤሴሎም በገንዘብ ገዛው ይላል። ዞረ ዝውውር። አንዳንድ ሰው እኮ እስክትወድቅ ነው የሚጠብቅ። ዛሬ ያጨበጨበልህ ነገ ጀርባ ነው የሚሰጥ። ወንድሜ አንድ አለ አብሮ የሚሆን ለዘላለም መልእክት አለኝ። የዳዊት አምላክ ከእናንተ ጋር ነው። ለዘላለም ትቷችሁ አይሄድም። ማንም ይሄድ፣ ዘመድ ይሄድ፣ ጓደኛ ይሄድ፣ አብሮ አደግ ይሄድ፣ እግዚአብሔር ካንተ ጋር ይሁን። ልባርካችሁ ዛሬ። እንትና ትቶኛል፣ እንትና ረስቶኛል፣ ይተዋ የማይተው እግዚአብሔር አለ። አንድ ሰው እስቲ እግዚአብሔር አለ ይበልሲ። ምትጨነቁ እንትና ሰላላም አላለኝም፣ እንትና አላለኝም፣ እንትና አልደወለልኝም የምትጨነቁ ይሂዳ ገፋ አድርገውና ይሂድ በለው። ለጌታ ክብር ስጡ። ኢየሱስ ጌታ። መጽሐፍ ሲናገር የጌሎ ሰው አኪጦፌል ከአቤሴሎም ጋር መሆኑን ዳዊት ሰማ ይላል። ደነገጠ። ምክንያቱም አኪጦፌል አደገኛ ሰው፣ ዳዊትን ከብዙ ጉድ አውጥቶታል። አንድ ጊዜ እንደውም ከባድ አጣብቂኝ ቦታ ገብቶ ዳዊትን መክሮ ያስመለጠ ሰው ነው። አሜዚንግ ሰው ነው። ገንዘብ ካየ ግን እንደ ኤቲኤም እንደ ጆተኒ በሳንቲም ነው የሚሰራው።
አንዳንድ ሰው እንደ ጆተኒ ነው። የጆተኒ ኳስ ታውቃለህ፣ የሚወጣው በሳንቲም ነው። ገፋ አድርገና በሳንቲም አንሰራም በለው። እስቲ ለጌታ ክብር ስጡ። ኢየሱስ ጌታ። በሳንቲም አንሰራም። ኢየሱስ ክርስቶስ ጌታ። እስቲ አንድ ሰው ወይ በልባክ። ኢየሱስ ክርስቶስ ጌታ። ስለዚህ ይሄ የጆተኒ መንፈስ እስቲ ይመታ በሉ። አኪጦፌል የጆተኒ መንፈስ አለበት። ስትሰጠው ብቻ ነው የሚስቀው። ስለዚህ ከሞቀበት ጋር ነው የሚሞቀው። አንዳንድ ሰው እንደዚህ ነው፣ በሞቀበት ነው። አሙቁልኝ፣ መንፈሱ ይመታ። የአሙቁልኝ መንፈስ የተመታ ይሁን። ለጌታ ክብር ስጡ ባካችሁ። ኢየሱስ ጌታ። ታሪኩ አሜዚንግ ነው። ከዳዊት ጋር እግዚአብሔር እንዳለ ላሳያችሁ ነው የመጣሁት። ብቻ እግዚአብሔር ከእናንተ ጋር ይሁን። መጽሐፍ ሲናገር እንደዚህ ይላል፣ ወዲያውም አቤሴሎም ጋሻ ጃግሬውን አዘጋጀ ይላል። እኔ ምልክት ስተታችሁ የቀንደ መለከቱን ድምፅ ስትሰሙ አቤሴሎም ነገሰ ብላችሁ አውጁ አለ። ፈረሰኞችን አዘጋጀ ይላል፣ አለቆችን ሾመ ይላል። ወደ 200 ሰዎችን አዘጋጀ። አባቱን መፈንቅለ መንግስት አድርጎ ለመውረስ ነው። አላቅም ዛሬ የእናንተን ነገር አሰፍስፎ የሚያይ የአቤሴሎም መንፈስ በኢየሱስም ይመታ። ለምን ወጣ? ለምን ገባ? ለምን አገለገለ? ለምን ተሳካለት? ለምን ነገደ? ለምን ተባዛ? ያለ እየፈለገ ያለ ያሰፈሰፈ መንፈስ ይመታ። አንድ ሰው ለቆ አሜን ይበለኛ። እግዚአብሔር ለኔም እንደዚህ ብሎ ተናግሮኛል። አትገኝም ብሎኛል። የጠላቶቻችሁ ምክር ፈረሰ። ሰበብ ፈላጊ አያገኝህም። ተንኮለኛ አያገኝህም። እስቲ አንድ ሰው አልገኝም በልባት። ሊያገኙ የሚፈልጉ ሰዎች አሉ፣ ያዝ ነው የሚሉ። አትያዝም። ፕሮቴክት ሆነሃል በእግዚአብሔር። ወንበሩን ሊነቀንቅ ነው የወጣው። ቀንደ መለከት ተነፋ ይላል። አቤሴሎምም ነገሰ ተባለ። ድሮም ሰው ቋፍ ላይ ነው። 4 ዓመት ሙሉ ፕሮፓጋንዳ ነፍቷል ሰውየው። አስብ፣ 4 ዓመት ሙሉ ህዝቡን ውስጥ ለውስጥ ፕሮፓጋንዳ ይባላል በፖለቲካ። በጴንጤው አማርኛ ደግሞ ላው ጋሻ ጃግሬ ይለዋል። በየቀበሌው እየገቡ በስማም አቤሴሎም ነገሰ ማለት ኢየሩሳሌም ተቀየረች የሚሉዋሉ። አሽቃባጭ መንፈሳቸው ይመታ። እስቲ ተመታዩን በርስ እና በቃ እንዲ ውስጥ ጨርሷል ሰውየው። ለካ ዳዊት ወንበሩ ብቻ ነው የቀረው። ህዝቡ ሁሉ ወደ አቤሴሎም ፊቱ ዞረ ይላል። ዳዊት በገዛ ልጁ መፈንቅለ መንግስት ነበር። ራቁቱን ቀረ፣ ጫማውን አወለቀ። ወደ ኬብሮን ተራራ በባዶ እግሩ እያለቀሰ ተከናንቦ እያለቀሰ እየሄደ በጣም የሚያሳዝነኝ እኔ ልጁ አቤሴሎም መፈንቅለ መንግስት አድርጎ ቤተ መንግስት ገብቷል። ዳዊት ከቤተ መንግስት ወጥቶ በባዶ እግሩ ተራራ እየወጣ ነው። ወይኔ እግዚአብሔር ሆይ በገዛ ልጄ ሁላ መከራ፣ አምኖንም ሞተ፣ ትዕማንም ተደፈረች፣ አቤሴሎምም እንደዚህ ያደረገኝ እያለ እየተናደደ እያለ ሳሚ የሚባል ሰው መጣ ይላል። ሳሚ መጣ ይላል። አንተ ጊዜ እኮ አይጣልህ። አቤት ጊዜ አይጣላችሁ፣ ቀን አይጨልምባችሁ። በባዶ እግሩ ነው። ንጉስነት አቅም የለውም። አጠገቡ ያለው ኢዮአብ ብቻ ነው። አንድ ጦረኛ ነው ያለው እና 300 የዳዊት 600 ኃያላን የሚባሉት እነሱም ግብር የማይከፍሉ ናቸው። ምናምን ሰዎች ነው ዳዊት ጋር ያሉት። ኃያላኖቹ ከዛ ጋር ተቀላቅለዋል። ሰራዊቱ ፊቱን አዙሯል። መንግስት ዞረ። በቁጥጥር ስር ውሏል ከተማው። በባዶ እግሩ እየሄደ ሳሚ መጣ። የሳኦል ዘመድ ነው። አቧራ አንተ የሞት ልጅ አቧራ እየረጨ አንተ የደም ሰው እግዚአብሔር ከፈለ። የአባቴን የሳኦልን ደም እግዚአብሔር ተበቀለ። የታባ ድሮም ንጉስነት አይገባም አንተ የሞት ልጅ እያለ እየተሳደበ እየረገመው ተራራው ላይ እየወጡ እኮ ነው። ተራራ ላይ እያለቀሰ ዳዊት በባዶ እግሩ አስበው እየመጣ ይበትንበታል አቧራ። አንተ ኢዮአብ ተናደደ። ልውደቅበት እንደ ንጉስ አለው። ተው፣ ምናልባት እግዚአብሔር ስድቤን ተመልክቶ ይመልስልኝ ይሆናል። ስደበው ብሎት ሊሆን ይችላል። አላቅም። ዛሬ የተሰደባችሁ የተናቃችሁ በዘመድ የተተፋችሁ በኢየሱስ ክርስቶስም ስድባችሁን እግዚአብሔር ይመለከታል። ለቅሷችሁን ይመለከታል። አረ እግዚአብሔር ጣልቃ ይገባል። ምናልባት እግዚአብሔር ስድቤን ተመልክቶ ይራራልኝ ይሆናል። የገዛ ልጄ አቤሴሎም እንኳን መፈንቅለ መንግስት እያደረገብኝ አይደለም። እንኳን የባዳ ይቅርና ተው ይሳደብ አለ። ተው እግዚአብሔር ስድቤን ያያል። ገፋር እግዚአብሔር ስድብህን አይቶታል። የተሰደባችሁ የተናቃችሁ በአገልግሎት ምክንያት በትዳራችሁ በጓደኞቻችሁ በአማቾቻችሁ እንደ ዳዊት የተሰደባችሁ ያልሆነ ስም የተሰጣችሁ እንኳን ደስ አላችሁ። ስትሰደቡ እግዚአብሔር ዘንበል ይላል።
ለጌታ ክብር ስጡ እስቲ። ኢየሱስ ጌታ። መጽሐፍ ሲናገር ዳዊትም ተከናንቦ እንደዚህ አለ፣ አቤቱ አቤሴሎምን ግደለው አላለ። አቤሴሎም ምንም እንደማያመጣ ገብቶት ከአቤሴሎም ጀርባ ያሉ አሉ ካህናቶችና ሶዶቅ አሉ። ደግሞ ታቦቱ እዛ ነው ያለው። ዳዊት ጋር ታቦት የለም። ያለ ታቦት ዳዊት ኖሮ አያውቅም። እስቲ አስበው፣ ያለ ወርሺፕ መኖር አይከብድም? ዳዊት በወርሺፕ አትምጣም፣ ራቁቱን ነው የሚሆን። አንዳንድ ሰው ወርሺፕ ካላረገ የሚጨንቀው ሰው አለ። ልክ እኮ ያገለግለኝ ዘንድ በምድረ በዳ አጥንልኝ ዘንድ እግዚአብሔር ልቀቅ እኮ ያለው እግዚአብሔር እኮ በምድረ በዳ እንድናመልከው ይፈልግ። ስለዚህ ዳዊት ያለ ታቦት ኖሮ አያውቅም፣ አያስችለው። ለዚህ እኮ ነው ትዝ ይላችሁ ከሆነ ያ የ60 ዓመት ገበሬ የነበረው አቢዳራ ትዝ ይላችኋል። በ3 ወር እኮ ነው ቤቱ የተባረከው። ለምንድን ነው አቢዳራ ወርሺፕ ሲያረግ? የ60 ዓመት ገበሬ ነው ባይዘው አቢዳራ። ልክ ታቦቱ ሲገባ የአቢዳራ ፋይናንስ ተቀየረ። አይገርም? ወርሺፕ እነዚህ ነው የሚያደርገው። ዳዊት ያለ ወርሺፕ ቆይቶ አያውቅም። አሁን ከወርሺፕ ወርዶ ሐዘን ውስጥ ነው ያለው፣ ራቁቱን ነው ያለው። ታቦቱ የለም፣ ወንበሩ የለም፣ ስልጣን የለም፣ ካህናት የሉ፣ ብቻውን ቀርቷል። ኢዮአብ ብቻ ነው አጠገቡ ያለ፣ ሌላው የለም፣ ብቻውን ቀርቷል። ልጆቹ ጀርባ ሰጥተውታል። የከተማ ሰው አንፈልግም ብለውታል። በዚህ ሰዓት እያለቀሰ እንደዚህ ያለ፣ አቤቱ የአኪጦፌልን ምክር ስንፍና አርግልኝ ብሎ ጸለየ ይላል። እጃችሁ ከፍ አድርጉ። ዛሬ እጃችሁ ከፍ አድርጉ። አቤቱ በሉሴ የጠላቶቼን ምክር ዛሬ በሉሴ ስንፍና አድርገው በልባክ አላቅም። እጃችሁ ከፍ። ከናንተ አቅም በላይ የሆኑ መካሪዎች፣ ከናንተ አቅም በላይ የሆኑ ሴረኞች፣ ከናንተ አቅም በላይ የሆኑ ተንኮለኞች እግዚአብሔር ከንቱ ያደርገዋል። አንድ ሰው ሲአሜን ይበል። አንዳንድ ሰው አትችለውም እግዚአብሔር ካልተዋጋለ። አንዳንድ ሰው በሰላም ምትለያይ ይሻላል። አንዳንድ ሰው ኔትወርኩ አደገኛ ነው። ኔትወርካቸው አደገኛ የሆኑ ሰዎች አሉ። ከነሱ ጋር አትጣሉ፣ በሰላም ተለያዩ። ገፋርና በሰላም አትለያይም ወይ? አትጣላ በል። ከዛም መጽሐፍ ሲናገር አቤሴሎም ቤተ መንግስት ገባ ይላል፣ ሰበሰበ ይላል ህዝቡ። በዳዊት ላይ ምን እናርግበት? ብድግ አለ የጌሎ ሰው አኪጦፌል 12000 ሰራዊት ስጠኝ አለ። ዛሬ የአባትን ዳዊት ሬሳ ይዤ እመጣለሁ፣ እወድቅበታለሁ። ዳዊት በባዶ እግሩ ነው፣ ሩቅ አልሄድም። የአኪጦፌል ምክር መልካም ምክር ነበረች ይላል። ለአቤሴሎም ምርጥ ምክር ናት። የሚገርም 12000 ሰራዊት ቢሰጠው ኖሮ የዳዊት ታሪክ ያልቃል። ከዛ ኩሲ የሚባል ሰው ነበር ይላል፣ አርካዊ ኩሲ። ልቀቁና አሜን በሉ። ሐሹማ ይለዋል እንደውም አዲሱ ትርጉም። እስቲ ለእግዚአብሔር ክብር ስጡ ባካችሁ። ኢየሱስ ክርስቶስ ጌታ ሁና ካያ። እስቲ ለእግዚአብሔር ክብር ስጡልኝ። ኢየሱስ ክርስቶስ ጌታ። አርካዊው ኩሲ መጣ ይላል። እንደውም አንደኛው ስሙ ደግሞ የኩሲ የሹሻይ ሰው ይባላል። አሜዚንግ ሰው እና ዳዊት ነው የላከው። ከኔ ጋር ከምትሆን ሂድና እዛ ቤተ መንግስት ያንተም ጠቢብ ስለሆንክ የሆነ የምታፈርስልኝ ጉዳይ አለ አለው። ዛሬ መልእክት አለኝ። እግዚአብሔር ጥሎ አይጥላችሁ። ለጌታ ክብር ስጡ። ኢየሱስ ጌታ። የሹሻይ ሰው የተባለው ኩሲ መጣ ይላል። አኪጦፌል መጣ። 12000 ሰራዊት ስጠኝ ልውደቅበታል። ከዛ ሁሉም አጨበጨበ ይላል። የአኪጦፌል ምክር እንደ እግዚአብሔር ቃል ናትና አመኑት ይላል። 12000 ሰራዊት ይሰጥ ሲባል ኩሲ እጁን አወጣ። እኔም አስተያየት አለኝ አለ። እሺ አንተም ጥበበኛ ነህ፣ ለመሆኑ እኛ ጋር ምን ልሰራ መጣ? አይ የጌታዬ ልጅ እኮ ነህ፣ አንተም ንጉስ ነህ፣ አባትም ንጉስ ነው። እግዚአብሔር ወደ አንተ እንዳዘነበለ ስለማቅ ላግዝን የመጣሁት አለ። ኦኬ እንደዛ ከሆነ ምክርን ስጣል። ጥበበኛ ሰው ነው ሰውየው። ከዛስ እንደዚህ አለ፣ አባቴ የዱር ሰው እንደሆነ ታውቃለህ፣ ጦረኛ ነው አለ። ልክ ድብ ልጆቿን ስትቀማ እንደምትቆጣው ቁጡ እንደሆነ ታውቃለህ፣ ከሰራዊት ጋር አያድርም አለ። እዚህ ነው ስትል ዳዊት እዛ ነው አለ። ከህዝብ መካከል አይኖርም አለ። አገኘው ብለ ሰራዊቱን ብትገል ዳዊት ቢያመልጥ ይሳቅብሃል አለ። ደነገጠ። ከአኪጦፌል የሚበልጥ ምክር ተሰምቶ አያውቅም። ደነገጡ። ሽማምንቶች ሁሉ ብድቅ አሉ። እስቲ ድገመው አሉት። እስቲ ድገመው። እውነት ነው የአኪጦፌል ምክር በርግጥ መልካም ይመስላል፣ ግን ዳዊት የዱር ሰው ነው። ልክ ድብ ልጇን ስትቀማ ኃይለኛ እንደሚሆን ዳዊት በጦር መካከል አድሮ አያውቅም። ከኛ ጋር ሲኖር አውቀዋለሁ። አባት ጦረኛ ነው ታውቃለህ፣ ጀግና ነው አለው። አስፈራራው እና ምንድነው ምክር? ነገ ይንጋ እና እንደ አንበጣ ሆነን ተከትለውን ኖሯለን፣ ገለነው እንመጣለን። ተጨበጨበ። የአኪጦፌልን ምክር እግዚአብሔር ከንቱ አረገው ይላል። ለጌታ ክብር ስጡ። ኢየሱስ ጌታ።
ሃሌሉያ። እግዚአብሔር ዳዊትን መርዳት ስለፈለገ መልካሚቱን የአኪጦፌልን ምክር እንደምናምን አደረገው ይላል። አኪጦፌል ተናደደ ይላል። ወደ ቤቱ ጸጉሩን እየነጨ ሄደ ይላል። ቤቱን አስተካከለ ይላል። አነጣጠፈ ይላል። ምክንያቱም ነገ እድርተኛ ይመጣል፣ ነገ ለቀስተኛ ይመጣል። ይሄ ቤቱን የማያስተካክል እንዳይባል ነው። አስተካከለ ይላል። አልጋውን አነጠፈ፣ ቤቱን አጸዳ ይላል። ገመድ ላይ ተንጠልጥሎ አደረ ይላል። ለጌታ ክብር ስጡልኝ። ኢየሱስ ጌታ ነው። በራሱ ገመድ እጃችሁ ከፈል። ዛሬ ጠላታችሁ በራሱ ገመድ ይሰቀላል፣ በራሱ ወጥመድ ይያዛል። እግዚአብሔር ጠላቶቻችሁን ምክራቸውን ከንቱ ያደርጋል። ለምን አንድ ሰው ዘሎ አሜን አይለኝ? እጆቻችሁ ከፍ አድርጉ። ሁላችንም እንቆማለን። ባለበገና ውጣልኝ። ዛሬ የአኪጦፌል ምክር ይፈርሳል። አንድ ሰው ለቆስ አሜን ይበል። የመጨረሻውን ታሪኩን ልደምድመው ልንገሩኝ። ስሙኝ። እንደዚህ ነው የሚለው። አኪጦፌል ሞተ ይላል። ጦርነቱም ጦፈ ይላል። ኢዮአብም ወደ ጦር ሜዳ ገባ ይላል። አቤሴሎምን በንጋታው ዳዊትን ለመውረር ወጣ ይላል። ሰራዊቱም በረታ፣ 20 ሺህ ሰው ተገደለ ይላል። እግዚአብሔር ከገደለው ይልቅ ዱር የገደለው በዛ ይላል። የሚሸሸው ዱር የሚገባው የዱር አንበሳ ይሰብረዋል፣ የዱር አውሬ ሰበረው ይላል። ሰራዊቱ ተበተነ ይላል። ይህንንም ሲያይ አቤሴሎም በበቅሎ ላይ ተቀመጠ ይላል። ሸሸ ይላል። መልእክት አለኝ ዛሬ። ጠላቶቻችሁ ሸሽተው ይሄዳሉ። አሳዳጁ ዛሬ ይሳደዳል። ያሯራጠ ይሯራጣል። መጽሐፍ ሲናገር በደንብ ስሙኝ። አቤሴሎምም በበቅሎ ሸሸ ይላል። ጸጉሩ ረጅም ነው። የሚገርማችሁ እየሄደ እያለ የዱር ቆንጥር ጸጉሩን ያዘው ይላል። ዛፍ ላይ ያለ የዛፉ ሾክ ያዘው ይላል። ጸጉሩን ያዘው ይላል። በቅሎ በታች በኩል ሄደች ይላል። በሰማይና በምድር መካከል አቤሴሎም ተንጠለጠለ ይላል። ዛሬ መልእክት አለኝ። ዛሬ ጠላት አየሩም አይችላለው፣ መሬቱም አይቀበለው። መልእክት አንጠልጥለነው እንሄዳለን። ልቀቁና እስቲ አሜን በሉ ባካችሁ። አንጠልጥለነው እንሄዳለን። መቀመጫ አያገኝም፣ መቆሚያ አያገኝም። እግዚአብሔር አኪጦፌልን ይሰብራል፣ አቤሴሎምን ያፈርሳል። ዳዊት ወደ መንግስቱ ይመለሳል። የተወሰደባችሁ ምርኮ ይመለሳል። የተቀማባችሁ ስልጣን ይመለሳል። ወንበራችሁ ይመለሳል። ጸጋችሁ ይመለሳል። አንድ ሰው ዘሎ አሜን ይበል። በጣም ይገርም ነው። አንድ ወረኛ መጣ ይላል። እየሮጠ ኢዮአብ አለው አቤት፣ አቤሴሎም እኮ በዛፍና በመሬት መካከል ተንጠልጥሎ አየሁት አለ። ለምን አልገደልከውም ብሎ ፎከረበት ይላል። አይ አባቱ ዳዊት እንዳትነኩብኝ ብሎ ሲናገራው ሰምቻለሁ። እኔ እሱን ብገለው አንተ ራሱ አትምረኝ። አምጡልኝ 3 ጦር አለ። ካንተ ጋር መነጋገር ጊዜ የለኝ። 3 ጦር አምጡልኝ አለ። ፈረሱን አዞረ ይላል። ወደ አቤሴሎምም ሮጠ ይላል። ልቡ ላይም ጦር ሰካበት ይላል። መልእክት አለኝ ዛሬ። አቤሴሎምም ሞተ ይላል። ዛሬ ጠላታችሁ ይገደላሉ። ለምን አንድ ሰው ዘሎ አሜን አይለኝ? የአኪጦፌል ምክር ይፈርሳል። የአኪጦፌል ምክር ይፈርሳል። ጌታ ምስክሬ፣ እግዚአብሔር ጣልቃ ይገባል። ለምን አንድ ሰው ዘሎ አሜን አይለኝ? እንዲህ ይለኛል፣ ምክራቸው ፈረሰ፣ ሴራቸው ተገለበጠ፣ ጥንስሳቸው ተደፋ። እግዚአብሔር ይዋጋላችኋል። እግዚአብሔር ይከራከርላችኋል። የኔ ነው የሚል ዘሎ አሜን ይበል። እስቲ አንድ ሰው እግዚአብሔር በሉ እስቲ የጠላቶቼን ምክር ዛሬ በሉ እስቲ አፈረሰ። እግዚአብሔር እንዲህ ብሎኛል፣ ተንኮላቸው ይገለበጣል፣ ሴራቸው ይገለበጣል። አንድ ሰው ዘሎ አሜን ይበል።